አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ስትትረፍ ይባልን በያላችሁበት። ቪዲዮውን ላይክ እያደረጋችሁ ጀምሩት። አዲስ ነኝ አበረታቱኝ። አህለ ወሳህለን። እንኳን ወደ እሙሙ ዩቲዩብ ቻናል በሰላም መጣችሁ። አህለን ብያለሁ ውዶችዬ። ዛሬም እንደተለመደው ይዤላችሁ የመጣሁት ቪዲዮ ነው ማለት ነው። እውነት ለመናገር ኢትዮጵያዊ መሆኔ የኮራውበት ቀን ነው፣ ትላንትናው ቀን ማለት ነው። እና ደስ የሚል ነገር ትብብራችን ስንተባበር እንደዚህ ስንተጋገዝ ነው የሚያምርብንና አላህ ሱብሃነሁ ወተዓላ ፍቅርን ያወፍቀን፣ አላህ ፍቅርን ያብዛልን። በጣም ነው ወላሂ ደስ ያሉኝ ማለት ነው። እና በጣም በጭንቀት ነበር ስከታተላቸው የነበረውና ልጅቷን አሁን ምን አረጓት እያልኩ ማለት ነው። እና በጣም ደስ ይላል መጨረሻው። ሙኒት የምትባል ልጅ እንጃ ጀግና ናት። እውነት ለመናገር እኔ ጀግና ነው የምለው ማለት ነው። ራሷን አሳልፋ ሰጥታ የሰው ሩህ ለማትረፍ እንደዛ ጥረት ማድረጓ የምትደነቅ ናት ማለት ነው። የምትበረታታ ናት። እዚህ ቪዲዮ ላይ ላስቀምጥላችሁ። ያላያችሁ ያያችሁት አይታችሁታል፣ ያላያችሁት ደግሞ እንድታዩት ልጋብዛችሁ ማለት ነው። በጣም ነው ደስ ያለኝ ኢትዮጵያ መሆኔ የኮራሁበት ቪዲዮ ማለት ነው። እና እውነት ለመናገር ደስ ይላል ማለት ነው። በጣም ነው ደስ ያለኝ ማለት ነው። ፍቅርን አላህ ያብዛልን፣ መተሳሰብን፣ መከባበር፣ መተዛዘንን አላህ ያወፍቀን። ኢትዮጵያዊነት መሆኔን የኮራሁበት ቪዲዮ ማለት ነው። እና በጭንቀት ነበረ ሲያዳምጣቸው የነበረው። መጨረሻው ግን ደስ የሚል ሆኗል እና እዚህ ላይ ቪዲዮውን ላስቀምጥላችሁ። ይሰማል? አዎ ታሜ ይሰማል። ምን ላይ ደረሳችሁ? خلاص ይኸው አሁን ወጣናል ከፖሊስ ጣቢያ። አሁን ወደ ሐኪም ቤት ይወስዷታል። ሪፖርት ትደረጋለች። እሺ፣ ሪፖርት ማለት ነው። መክሰስ እንዳለባት ነገርኳችሁ። እሺ፣ ያው ኬዙን የሚከፈተው ጠዋት አሁን በአምቡላንስ መጥቶ ነው የሚወስዳት ወደ ሐኪም ቤት። ፉል ሪፖርት ትደረጋለች። ፉል ቼክ ማለት ነው። ኦኬ፣ እሺ፣ ገባሽ? በቃ ነገ እናንተ ትሄዳላችሁ። እነሱ ማለት በቀላሉ መንገድ ሊጨርሱ ነበረ። ላይክ خلاص ቪዛ እንድንከነስልላት ቪዛ ካንስሌሽን ለመስራት እና ትውጣ። ኖ ለምን መብቷን እዚህ ጋር ማግኘት አለባት። አንገቷ ለምሳሌ እዚህ ጋር የሆነ እንደዚህ ስክራች ምናምን ነገር አለ። ገባሽ? የደረሰባት ድብደባ ስላለ የእሷ መብት ግዴታ ማግኘት አለባት። አልሐምዱሊላህ እኛ እዚህ ሀገር ማለት የህግ ያለበት ሀገር ነው። ማንኛውም ሰው አጥፍቶ ከሆነ የራሱን ጥፋት ግዴታ ዋጋው ማግኘትም አለበት። አሁን ያው ኦልሬዲ ወጣናል ከፖሊስ ጣቢያ። እነሱ ከትንሽ ደቂቃ በኋላ ይወስዳታል ወደ ሐኪም ቤት ማለት ነው። ነገ እናንተ ትሄዳላችሁ? ያ ሞርኒንግ ላይክ 8 ሰዓት ምናምን እንመጣለን። ችግር የለም። ካላስ ኦኬ፣ በቃ አለቀ። ያ ሙኒት የምትይው አለ እግዚአብሔር እንደው ያ በቃ ኦልሬዲ እሱን አስተካክሎታል። አሁን በግዴታ እንዲወስዱ አድርጓቸዋል። ነገ ጠዋት 8 o'clock እደርሳለሁኝ እዚህ እንድትመጭ ብለዋል። 8 ሰዓት ላይ እመጣለሁ ኢንሻአላህ። ምንም ችግር የለም። እኛ ጨራርሰን ኢንሻአላህ እንዲያውም ይዤ አስመጣለሁ። ደህና ደሩ። እነ ይሳቅንም አመስግኝልን ታሜ። ያው እነ ይሳቅም ገብተው እነሱም ናቸው እንትን ያሉት ፖስት ያደረጉት። ቀድመው ከእናንተ የደረሱ ልጆች ስላላወቅኳቸው አላስገባቸውም፣ ደብሯቸዋል። ግን ያው ኖርማሊ እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር እነ ዘመድ ስማቸው ዘመድ ነው የሚባሉ ልጆች እግዚአብሔር ያክብርልን፣ እግዚአብሔር ይባርካችሁ። እዚህ ላይ ስለሆነ ነው እንደገና ስላላያቻችሁ ነው። ያው እናንተ ደግሞ ለራሳችሁ ኢትዮጵያዊነት ወገንነት እንደኛና እንትን አላሉንም እንዴ? እናመሰግናለን። በዚህ ሳምንት አቅም ዘር እግዚአብሔር ይባርካችሁ። አረ ልጆቹ አላወቁንም። አዎ ስለማያውቋችሁ ነው። እግዚአብሔር ይስጣችሁ፣ ተባረኩ። እሷ አንድ ነገር ሳትሆን አንተኛም ያላችሁ ከታች ያላችሁ 13,000 ሰው የነበራችሁ በሌላ ፔጅ ከፍታችሁ እኛን ስትከታተሉ የነበራችሁ ሁሉ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር ያክብርሽ። ተባረክ። ሲሰማ መጣ ምንድን ነው አልኩት እና የሆነ ቪዲዮውን እንደተመለከታችሁት ነው እንዳያችሁት ማለት ነው። በጣም ነው ደስ የሚለው ማሻአላ። በፊት ግን በጣም ጨንቆኝ ነበረ። ልጅቷ እንደዛ በርዝ ግባጩ ይባት ጮሂ ምናምን ሲሏት ማለት ነው በጣም ጨንቆኝ ነበረ። የሰው ሩህ ነውና ማለት ነው። አላህ ሱብሃነሁ ወተዓላ እንኳንም ተረፈች ማለት ነው። አተረፋት።
እና ስበብ ሆነው ሰዎች ስበብ ሆነው ነው ያተረፏት። በጣም ደስ ይላል። እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። ጀግንነቷ ማለት ነው። እራሷን አሳልፋ ሂዳ ክላስ መጣሁኝ ደርሻለሁ እያለኝ ማለት ነው። እንኳን አይደለም ለልጅቷ አይደለምና ለተመልካች ራሱ መረጋጋት እየሰጠኝ ነበረ ቤት እስከደረሰኝ ድረስ። ግን ልጆች ሰዎቹ ምን አይነት ጨካኝ ቢሆኑ ነው? ሱብሃንአላህ ኸይሩ ዘመን ደረሰብን መሰለኝ እኔ አላሁ አለም። ወላሂ በጣም የሚያስፈራ ዘመን ላይ ደርሰናል። እንግዲህ ምንድነው ያሉት? 5000 ብር ሰርቃናል። 5000 ብር ከሰርቃ አረብ እንኳን 5000 ሪያል ሰርቀው አይደለም እና እቃ ስንሰብርባቸው እንዴት ነው የሚሆኑት ማለት ነው። እና 5000 ብር የማይመስል እውነት ማለት ነው። እውነት የማይመስል ነገር ነው የሚያወሩት። 5000 ሪያል ከሰረቀቻቸው እንዴት በሰላም እንድትሰራ ፈቀዱላት በፊት ማለት ነው። እና ድራማ ማለት ነው። አላህን አይፈሩም። ትንሽ ሞት አለብን ብለው አስቡም። እዛኛው ነገር ትንሽ አያስቡም ማለት ነው። እና የውሸት ድራማ 5000 ሪያል ሰርቃናለች በፊትም አሁንም ወርቅ ሰርቃናለች። ወይኔ የሚገርመኝ ቀለበቷን አውልቃ ጠብቅ የምትላት ማለት ነው። ቀለበት ልትጠብቅ ነው እንደዛ ቤት የገባችው ማለት ነው። አረቦች ግን ምን ሆነው ነው በአሁኑ ሰዓት? አረቦች ብቻ ሳይሆን እኔ እንጃ አላውቅም፣ ብቻ ሁሉም ሰው ጨካኝ የሆነበት ዘመን ላይ ደርሰናል። አላህ መተሳሰብና ፍቅርን መተዛዘንን አላህ ይወፍቀን። እና በጣም ያሳዝን ነበረ። መጨረሻው ግን ደስ ይላል። አትርፋታለች ማሻአላ። ልጅቷ በሩን ዝጊ ብለዋት በሩ ተዘግቶ እራሱ ድምጥ ነበረ በመዶሻ ሊሰብሩት ነው በሩን እያለች ነበር እንደሰማችኋት ማለት ነው። በጣም ያሳዝን ነበረ። መጨረሻው ግን ደስ የሚል ሆኗል። ከሞተ ታድገዋታል። እውነት ለመናገር ሳሪን ማውቃት እኔ ዛሬ አይደለም ያኔ ቆይቷን ካወቅኳት ጀምሮ ልጅቷ ሰውን በመርዳት የምትታወቅ ናት። ሳሪ ራሱ ማለት ነው። ሳራ ጀግና ናት፣ ደፋር ናት፣ እውቀት አላት። እኔ እንጃ በጣም ደስ ትለኛል። የሴቶች ተምሳሌት። ከዩቱበሮች እኔ ደስ የሚሉኝ ነገር በፊት ዩቱብ ትሰራ ነበር። አሁን ላይ ግን ማድረግ ትታለች ይመስል ቲክቶክ ላይ ነው የምውለው። ከዩቱበሮች እኔ አርአያ በሆን ደስ የሚለኝ እነማን ጋር ነው? የተንቢና ሳራ ጀግና ናቸው ለእኔ ማለት ነው። በቃ ቆራጥ ናቸው። ለውሳኔያቸው ደስ የሚል ነገር ነው። እንደዚህ በቃ የተጨማለቀ ነገር አያቀርቡም። እውነት የሆነ ነገር ውሳኔያቸው ቆራጥ የሆነ ነገር ነው። ደስ የሚል ነገር እማምንበትን ነገር ነው የሚለቁት። እና የተንቢ ራሱ ደስ ትለኛለች፣ ለምለም ማለት ነው። እና ሳርቲ ራሱ ድሮም በፓስፖርት ጉዳይ በሳውዲ አረቢያ በሸቃሎች ጉዳይ በመዳም ቅመሞች ጉዳይ ነበር የምሰራው። ድሮም ቲክቶክ ሳይመጣ ሳለ ፌስቡክ እና ዩቱብ ሳለ ማለት ነው። እና በእኛ ጉዳይ በስደተኞች ጉዳይ ነበር የምሰራው። እሷና አብርሽ ቄራው በስደተኞች ጉዳይ ነው እና የሚሰሩት። በጣም ነበር ደስ የሚሉኝ ማለት ነው። እከታተላቸው ነበረ በፊት በጣም ነበር አብርሽ ቄራውን መከታተለው። ምክንያቱም የዘን ሰዓት ቲክቶክ እንዳሆኑ የለም ነበረ፣ ፌስቡክ እና ዩቱብ ብቻ ስለነበረ የሚለቀቀውን በዛ ነበር። እና የሚያሳዝን ነገር ስለነበረ እኔ እንጃ ብቻ የሚያሳዝን ነገር ከሆነ በቃ ሰፍ ብዬ ነው ለማልቀስ እንዲመቸኝ ይሆን አላውቅም። እገባ ነበር እና አይ ነበር እመለከት ነበረ። እና አሁን ላይ ደግሞ ይሄ እንትን ተስፋፋልን ሶሻል ሚዲያው ቲክቶኩ እና ደስ ይላል። እህቶቻችን ሊበረታቱ ይገባል። በጣም ደስ ይላል ማለት ነው። መሲ፣ ሳሪ፣ ሙኒት፣ ሀቢባ በጣም ጀግና ብዙ እህቶች አሉ። እኔ የማላውቃቸው አልጠቀስኳቸውም ይኖራሉ ማለት ነው። በአሁኑ ሰዓት ሶሻል ሚዲያ ምን ያህል ጠቃሚታ እንዳለ የተረዳሁበት ነው ማለት ነው። ሶሻል ሚዲያ ዝም ብሎ ስራ ፈት የሚቀመጥበት ነበር የሚመስለኝና ሶሻል ሚዲያ ልክ ህግ ያለበት እስከሚመስለኝ ድረስ ማለት ነው። እና ትላንትናው ቀን ላይ እኔ ጭንቀትም ነበረ። መጨረሻው ግን ደስ ብሎኛል። ልጅቷ ከሞት ስለተረፈች ማለት ነው። በጣም ደስ ብሎኛል። እና እህቶቼ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ምንድን ነው? እራሳችሁን ጠብቁ። ያኔ እንዳለችው ማንኛውም ነገርም ቢሆን በእናንተ ሊያሟኩባችሁ ካሰቡ አላህ ይጠብቀንና አላህ ይጠብቃችሁና በእጃችሁ አይሸይ ነገር እንዳትነኩ። ምክንያቱም አሻራ እጃችሁ ከተገኘበት ያ ነገር ማለት ነው ሀጉርሳችሁ ራሱ አስገብተውባችሁ ሊፈትኗችሁ ቢል በሆነ በጨርቅ ነገር አውጥታችሁ ጣሉ እንጂ ዝም ብላችሁ በእጃችሁ አውጥታችሁ እንዳትጥሉ ማለት ነው። ምክንያቱም ሹርጣ ከመጣ በህግ ከተያዘ ነገሩ አሻራ እጃችሁ ከወጣ እጃችሁ አሻራ ባትሰርቁም እነሱ ድራማ ሊሰሩባችሁ እንኳን ቢል
የእጃችሁ አሻራ ከተገኘ እንደሰረቃችሁ እንደ ወንጀለኛ ነው የምትቆጠሩት ማለት ነው። ተደናግጣችሁ ማለት ነው። በእጃችሁ እንዳትነኩ አበደን። ደግሞም ቦርሳችሁ ውስጥ ከከተቱባችሁ ማድረግ ያለባችሁ ነገር ምንድን ነው? ወይ ጎንት ልበሱ ወይም የሆነ ጨርቅ ነገር ይዛችሁ በጨርቅ ነገር ነው እንጂ ማንሳት ያለባችሁ በእጃችሁ አበደን እንዳትነኩ ማለት ነው። ህግ ከያዘው እውነቱ እናንተ ጋር ቢኖርም አላህና እናንተ ጋር ቢኖርም እውነቱ እነሱ ምንድን ነው የሚያስቡት? አሻራ ብቻ ነው የሚያስቡት። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ይበልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።